በዲፕሎማቶች መንደር ሳር ቤት ላይ 100% ለሚከፍሉ ደንበኞች በ35% ቅናሽ አፓርትመንቶችን ቴምር ፕሮፐርቲስ ለሽያጭ አቅርቧል። በተጨማሪም በአያት፣ በፒያሳ፣ በአዋሬ እንዲሁም በተክለ ሃይማኖትና በጋርመንት ላይ ከ10% ቅድመ ክፍያ ጀምሮ በ3 ዓመት ጊዜ ውስጥ በረጅም ጊዜ ያከፋፈል ሁኔታ ያለምንም ተጨማሪ ክፍያና ወለድ የቤት ባለቤት መሆን ትችላላችሁ። በተጨማሪም በ2,500,000 ብር ሙሉ ክፍያ አሊያም በ500,000 ብር ቅድመ ክፍያ ገላን ኮንዶሚኒየም መሃል ላይ ሱቆችን እነሆ ይሎታል ቴምር ፕሮፐርቲስ። ለበለጠ መረጃና ሳይቱን ለመጎብኘት በ0921 75 22 22 ቴምር ፕሮፐርቲ ብለው ይደውሉ። ሰላም እንዴት ናችሁ? ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል እየተፈጠሩ ያሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮችን በትንታኔ ይዤላችሁ ቀርባለሁ። በተለይም ደግሞ ከኢትዮጵያ የቀይ ባህር ጥያቄ ጋር ተያይዞ የሚነሱ ሀሳቦች ላይ አተኩራለሁ። በዛሬው ቆይታችን በሁለት አንኳር ጉዳዮች ነገር ግን በውስጣቸው ሰፋ ያሉ ሀሳብ በያዙ አጀንዳዎች ላይ አብረን ቆይታ የምናደርግ ይሆናል። የመጀመሪያው ቀዳሚ አጀንዳችን የሚሆነው የኤርትራ ጦር በ3 ግንባሮች ላይ ለመዝመት ሳደርግ የነበረውን እንቅስቃሴ አሁን ላይ ቆም አድርጎ በማሰብ በደቡባዊ ግንባር ብቻ ለመዝመት የሚያስችል እቅድ አውጥቷል። ይህ ደግሞ ከህወሓት ባለስልጣናት ጋር ከፍተኛ ውጥረት ውስጥ አስገብቶታል። በህወሓትና በሻዕቢያ መንግስት መካከልም ያልተጠበቁ ግርግሮች እንዲሁም ደግሞ አለመተማመኖችን ጨምሮ ሌሎች ውጥረቶች መከሰታቸው እየተሰማ ይገኛል። ከዚህም በተጨማሪ የኢትዮጵያ ጦር ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ በትግራይ ክልል የሚገኙ የጦር ማከማቻዎች ወይም ደግሞ የተለያዩ እንቅስቃሴዎች የሚደረግባቸው ስትራቴጂክ ቦታዎችን ለመቆጣጠር የሚያስችል እርምጃ ሊደረግ መሆኑን ገልጸዋል። በትግራይ ክልል ያለው አሁናዊ ሁኔታን በተመለከተ እንዲሁም ደግሞ በሻዕቢያና በህወሓት መካከል ውጥረት የፈጠሩ ጉዳዮችን በተመለከተም መረጃ ይዤላችሁ ቀርቤያለሁ። ከዛ በተጨማሪ የህወሓት ኮማንድ ፖስትም ውይይት አድርጓል። በኮማንድ ፖስቱ ላይ የተነሱ ሀሳቦችንም አጠናክሬላችኋለሁ። ሁለተኛው አጀንዳችን የሚሆነው ደግሞ የግብጽ መንግስት በተለያዩ አማራጮች በአልጀዚራና ሮይተርስን በመጠቀም ኢትዮጵያ ለሱዳን ፈጥኖ ደራሽ ኃይል የጦር ማከማቻ ወይም ደግሞ የጦር ሰፈር ገንብታለች የሚል ክስን ካቀረበ በኋላ አፍሪመንስት የተባለው ድረገጽ የግብጽን ሚስጥራዊ አካሄድን ያጋለጠ መረጃን በሳተላይት ምስሎች አስደግፎ ይፋ አድርጓል። የግብጽ መንግስት በተባበሩት መንግስታት መድረክ ላይ የኢትዮጵያን ስም በድፍረት ባልጠራበት ነገር ግን አቅጣጫዎችና ንግግሮች ሁሉ ኢትዮጵያ ላይ ያነጣጠረ መሆኑን በሚያሳዩ ሁኔታዎች ላይ ኢትዮጵያ በሱዳን ያለው የእርስ በርስ ጦርነትን እየደገፈች ነው የሚል ክስንም መስርቷል። በዚህ ጉዳይ ላይም ዝርዝር መረጃ ይዤላችሁ ቀርቤያለሁ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቪዲዮን ላይክ እንድታደርጉ እጋብዛችኋለሁ። ወደ ቀዳሚው መረጃም ተሻገርኩኝ። አብራችሁ ቆዩ። በመሃል ፒያሳ በምናስገነባው ሳይት ላይ 30% ቅናሽ ባለ 1 መኝታ 5.1 ሚሊዮን የነበረው 3.6 ሚሊዮን፣ ባለ 2 መኝታ 8.4 ሚሊዮን የነበረው 5.8 ሚሊዮን፣ ባለ 3 መኝታ 12 ሚሊዮን የነበረው 8.4 ሚሊዮን ሲሆን ይህ ዋጋ የወጣው 70% ባንዴ ከፍለው ቀሪ 30% ዲስካውንት ተደርጎላቸው ነው። ቀስ እያሉ በግንባታ ሂደት ለሚከፍሉም ከ10% ቅድመ ክፍያ ጀምሮ አመቻችተናል። ለበለጠ መረጃ ከታች ባሉት ስልኮች ይደውሉ። የዛሬው ቀዳሚ አጀንዳችን የሆነው በሻዕቢያ መንግስትና በህወሓት መካከል ውጥረት ተፈጥሯል። እነዚህ ሁለት አካላት በአንድ ላይ በመጣመር ጽምዶ ወይም ደግሞ ወንድማማቻዊ ጥምረት በሚል ሽፋን ወታደራዊ ጥምረትን ፈጥረው የትግራይ ክልል ላይ ሁለተኛ ዙር ጦርነትን ለመፍጠር እየተንቀሳቀሱ ቆይተዋል። ታዲያ አሁን ላይ እነዚህ ሁለት ኃይሎች ከፈጠሩት ጥምረት በተያያዘ ከበፊትም እንደማይተማመኑ የሚታወቅ ቢሆንም አሁን ላይ ግን በይፋ የሻዕቢያ መንግስት በህወሓት ላይ የነበረው ሙሉ ለሙሉ እምነቱ እያከተመ መሄዱን የሚያሳይ እርምጃ መራመድ ተጀምሯል። የሻዕቢያ መንግስት በተናጠል የተለያዩ ውሳኔዎችን እያሳለፈ ነው። ከህወሓት በኩልም ደግሞ በሻዕቢያ የሚተላለፉ ውሳኔዎች ግርታን የፈጠሩና ህወሓት ሊቀበላቸው የማይችላቸው ወይም ደግሞ ከህወሓት እቅድ ውጭ የሆኑ እንደሆኑም ጭምር እየተነገረ ይገኛል። በሻዕቢያና በህወሓት መካከል ያለው የሁለትዮሽ ግንኙነት ወደ መሻከር እያመራ ባለበት በዚህ ወቅት ላይ የኢትዮጵያ ጦር ጠቅላይ ኤታማዦር ሹም ምክትል የሆኑት ጀነራል አበባው ታደሰ በትግራይ ክልል ያሉ የቀድሞው ወታደራዊ ካምፖችን
የጦር ኃይሉ ሊቆጣጠር መሆኑን የሚገልጽ መረጃም ተጋርቷል። እንግዲህ ጀነራል አበባው ታደሰ በትግራይ ክልል የሚገኙ የተለያዩ ወታደራዊ ካምፖች ላይ የሚወሰዱት እርምጃዎች ህወሓት በእነዛ ስትራቴጂካዊ ቦታዎች ላይ በመጠቀም የጦር ኃይሉን እንዳያደራጅና ትግራይ ክልል ላይ እያሰናዳ የሚገኘው ሁለተኛ ዙር ጦርነትን በስኬት እንዳያጠናቅቅ የሚያስችል መሆኑ ጭምር ነው የተገለጸው። ከወታደራዊ ካምፖቹ ጋር በተያያዘ እንግዲህ በፌዴራል መንግስቱና በህወሓት መካከል የተደረሰው የፕሪቶሪያ ስምምነት ላይ የተለያዩ መግባባቶች ላይ ቢደረሱም የፕሪቶሪያው ስምምነትን በይፋ በተደጋጋሚ እየጣሰ የሚገኘው ህወሓት የፌዴራል መንግስቱ ፕሪቶሪያው ስምምነትን ጥሷል፣ የተለያዩ የጦር መሳሪያዎችንም እየተጠቀመ እንዲሁም ደግሞ የጦር እርምጃዎችን እየወሰደብኝ ነው እያለ ክስ እያቀረበ ባለበት በዚህ ወቅት ላይ የኢትዮጵያ ጦር በትግራይ ክልል የሚገኙ ወታደራዊ ካምፖችን እቆጣጠራለሁ ማለቱ የሻዕቢያና የህወሓትን እንግዲህ የጦር እንቅስቃሴ ወይም ደግሞ የጦር ዝግጅታቸውን አደጋ ላይ የሚጥል እንደሆነ ጭምር ነው የተገለጸው። በነገራችን ላይ ምንም እንኳን የኢትዮጵያ ጦር አሁን ላይ በትግራይ ክልል የሚገኙ ወታደራዊ ካምፖችን እቆጣጠራለሁ ቢልም ከቀናት በፊት አስቀድሜ እንደነገርኳቸው የተለያዩ ታማኝ የመረጃ ምንጮች እንደጠቆሙት ከሆነ የህወሓት ሊቀመንበር የሆኑት ዶክተር ደብረጽዮን ገብረሚካኤል አስመራ ድረስ በመሄድ በኤርትራ ለህወሓት የሎጂስቲክ ማከማቻ ሊሆን የሚችል የጦር መሳሪያ የሚያከማቹበት ህወሓት ሊሰበሰብበት የሚችልበት ሁኔታ ወይም ደግሞ ወታደራዊ ካምፕ የሚመስል አይነት ነገሮችን ለማቋቋም የሚያስችሉትን እንቅስቃሴ እያደረገም ቆይቷል። ይህ እንቅስቃሴ ታዲያ የፌዴራል መንግስት ወይም ደግሞ የኢትዮጵያ ጦር ውሳኔን ከወሰነና የወታደራዊ ካምፖችን የሚቆጣጠር ከሆነ ህወሓት ሊያበቃለት ይችላል። ለዚህ ደግሞ የጦር መሳሪያ ማከማቻ ያስፈልገናል በሚል ሀሳብ የመነጨ ጭምር እንደሆነ ጭምር ነው እንግዲህ የተለያዩ አስተያየት ሰጪዎችም ሲገልጹ የቆዩት። ታዲያ አሁን ላይ ህወሓት ሁለተኛ ዙር ጦርነትን ለመክፈት አደገኛ የጦር መሳሪያዎችን እየታጠቁ ነው እያለ ባለበት በዚህ ወቅት ላይ ኤርትራም ደግሞ አላት የሚባሉ የጦር መሳሪያዎች ምንም እንኳን በኢትዮጵያ የጦር አቅም ፊት መቆም የማይችሉ ቢሆንም ከግብፅና ከሌሎች ኃይሎች በምታገኛቸው ድጋፎች ግን የጦር መሳሪያዎቿን ለህወሓት አሳልፋ በመስጠት ህወሓትን እያስታጠቀች ህወሓትን እየገፋች በኢትዮጵያ ውስጥ ሰላምን ለማተራመስ ጦርነት ለመክፈት የምታደርገውን ጥረት ባጠናከረችበት ወቅት ላይ የኢትዮጵያ ጦር ወታደራዊ ካምፖችን እቆጣጠራለሁ ማለቱ ይህ ኦፕሬሽን በአጭር ጊዜ የሚጠናቀቅና የኢትዮጵያ ጦር የሀገርን ሉዓላዊነት የሀገርን ዳር ድንበር ለማስከበር የሚወስደው እርምጃን ጠንካራ ከመሆን ባለፈ የሚፈራው የትኛውም አካል እንደሌለ ጭምር ያሳየበት ውሳኔ ነው። ስለዚህም ምክትል ጠቅላይ ኤታማዦር ሹሙ በትግራይ ክልል የሚገኙ ወታደራዊ ካምፖችን እንቆጣጠራለን ሲሉ ህወሓት አሁን ላይ እየወሰደ ያለው እርምጃ የተለያዩ ጦር መሳሪያዎችን ከመቀለ አንስቶ ወደ አስመራ የማሸሽ ሁኔታዎች፣ ሌሎች ከዚህ በፊት በየጉድጓዱ ቆፍሯቸው የቆዩ አደገኛ መሳሪያዎችን ጭምር አሁን ላይ እያወጣ የሚደብቅበት አዳዲስ ምሽጎችን የመፈለግ ሁኔታ ላይ ተጠምዷል። ይህ ደግሞ በህወሓትና በሻዕቢያ መካከል ያለውን የጦር ዝግጅት የሚያዳክምና ሲያደርጉት የነበረውን የጦር መሳሪያ ክምችትን ጭምር አደጋ ላይ የሚጥል መሆኑ ጭምር ነው እንግዲህ የሚገለጸው። ከዚሁ ጋር በተያያዘ በሻዕቢያና በህወሓት መካከል አሁን ላይ ያሉት እንቅስቃሴዎች ምን ይመስላሉ የሚለው ማየት ደግሞ ዋናና መሰረታዊ ነገር ነው። ምክንያቱም ህወሓት በትግራይ ክልል እያደረገ ያለው እንቅስቃሴ የትግራይ ህዝብን የሚበጅ ወይም ደግሞ ኢትዮጵያን ሉዓላዊነቷን አስጠብቆ የሚያቆይ ሳይሆን የሻዕቢያ መንግስት ወይም ደግሞ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ዶክትሪን የሆነው ኢትዮጵያን ማበጣበጥ፣ ኢትዮጵያን መከፋፈል፣ ኢትዮጵያን ሰላም የሌላት ሀገር አድርጎ በኢኮኖሚ በፖለቲካው እና ደግሞ በዲፕሎማሲ ዘርፉ ላይም እድገት እንዳታመጣ ለማድረግ ኢትዮጵያ ላይ ማነቆ ለመሆን በሚያደርጉት ጥረት ላይ የኤርትራ መንግስት ወይም ደግሞ የኤርትራው ፕሬዝዳንት ኢሳያስ አፈወርቂን ዶክትሪን የማስፈጸም ስራ ይዞ ህወሓት ያዛዥ እና የታዛዥ አይነት ጥምረት በመፍጠር የተለያዩ እንቅስቃሴዎችን በትግራይ ክልል ሲያደርግ ቆይቷል። አዛዥና ታዛዥነታቸው ባለፉት 3 እና 4 ዓመታት ብቻ የቆየ ሳይሆን ከዚህ ቀደምም የህወሓት ባለስልጣናት ከሻዕቢያ ጋር በጋራ በመሆን ኢትዮጵያን ለማፍረስ ሲሰሩ የነበሩበት የባህር በር ካጣንበት አጋጣሚ እስካሁን እስካለው ድረስ ባሉ ሁኔታዎች ላይ ተጠምደው ቆይተዋል። ታዲያ አሁን ላይ የኤርትራ መንግስት ኢትዮጵያ ወደ ቀይ ባህር የምገባበት የባህር በር ያስፈልገኛል፣ 130 ሚሊዮን ህዝብ የመተንፈሻ ባህር ያስፈልገዋል የሚል ጥያቄን አንስታ በታሪክና በህግ ባለቤት የሆነችበት የአሰብ ወደብን ዳግም ለማስመለስ የምታደርገው ጥረት ላይ እንቅፋት ለመሆን በሚያደርገው ጥረት ኢትዮጵያ ቀይ ባህር ላይ ያላትን አመለካከት ቀይ ባህር ላይ ሙሉ ትኩረቷን ሰጥታ የምታደርገውን እንቅስቃሴ በማስተጓጎል ሙሉ ሀሳቧን ሙሉ አጀንዳዋን ውስጣዊና ሀገራዊ አጀንዳዎች ላይ እንድታደርግ ህወሓት
የሚባልን ጦር ጠማቂ ግጭት ጠማቂ የትግራይ ህዝብን የሚያስለቅስ እንዲሁም ደግሞ ወጣቶችን በግዳጅ ወታደራዊ ምልመላ እያደረገ ከአባቱ ከሻቢያ የወሰደውን አስገዳጅ የሆነ ወታደራዊ ምልመላ በማድረግ ዘመናዊ የሆነ ባርነትን በትግራይ ክልል ለማስጀመር የሚያደርገውን ጥረት አሁን ላይ ባጠናከረበት በዚህ ወቅት ላይ እነዚህ አዛዥና ታዛዥ ሆነው የቆዩት የህወሓትና የሻቢያ መንግስት ባለስልጣናት ራሳቸውን ውጥረት ውስጥ የከተተ አጣብቂኝ ውስጥ የከተተ አለመግባባት ውስጥ የከተታቸው ጉዳይ ተፈጥሯል። በህወሓትና በሻቢያ መካከል ያለው ግንኙነት የጽምዶ ግንኙነት ነው ቢባልም የህወሓቱ ጀነራል ምግበይ ከወራት በፊት እንደገለጹት ሻቢያን እንደማያምኑ ገልጸዋል። የሻቢያ ሰራዊት በህወሓት ዘንድ አመኔታ እንደሌለው ጭምር አስቀምጠዋል። በተመሳሳይ ደግሞ ሻቢያ ህወሓትን ዘላለማዊ አጋሩ ሳይሆን ጊዜያዊ አጋሩ ኢትዮጵያን ለመበጥበጥ የሚጠቀምበት መጠቀሚያ አድርጎ የሚወስደው መሆኑ ጭምር እየተገለጸ ባለበት በዚህ ወቅት ላይ ህወሓትና ሻቢያ በየትኛው ግንባር ላይ ጦርነት እንክፈት ወይም ደግሞ በየትኛው ድንበር ላይ የጦር ዘመቻችንን እናጠናክር ብለው ባነሱት አጀንዳ ላይ 3 ግንባሮች ተለይተዋል። ከ3 ግንባሮች ግን ህወሓት ፍላጎት ያለው ግንባር ሌላ ነው። የሻቢያ መንግስት ደግሞ ፍላጎቱን ያሳየበት ግንባር የተለየ ነው። ህወሓትና ሻቢያ በጋራ በሚሰሩበት ወቅት ላይ ደቡባዊ፣ ምስራቃዊና ምዕራባዊ የሚባሉ እነዚህ 3 ግንባሮችን ፈጥረው የኢትዮጵያን ሰላም ለማተራመስ፣ የኢትዮጵያን አንድነት ለማፍረስ፣ ኢትዮጵያ ላይ ደግሞ የጦር ዘመቻን ፈጥረው እልቂትን ለመፍጠር ጥረት ሲያደርጉም ቆይተዋል። ታዲያ አሁን ላይ በሻቢያና በህወሓት መካከል በተፈጠረው አለመግባባት የደቡባዊ ግንባርን ራያን በመጠቀም የኢትዮጵያን የውስጥ ሰላም ማተራመስ ግን ደግሞ ትግራይ ክልል ላይ ጦርነትን የመፍጠር እቅድ የያዘው ሻቢያ የህወሓት ቡድን በምዕራብና በምስራቅ ግንባር ላይ ጦርነቱን ለመክፈት የሚያደርገውን የጦር ዝግጅትን መቃወም ጀምሯል። በነገራችሁ ላይ የምዕራብ ድንበር የምንለው ወይም ደግሞ በምዕራብ ግንባር ላይ ህወሓት ሊከፍተው የፈለገው ጦርነት ወልቃይት ጠገዴን፣ ሰቲት ሁመራን አካባቢ ላይ ጦርነትን መፍጠር፣ ለዚህ ደግሞ ምቹ ሁኔታ አድርገው የተጠቀሙት በሱዳን እየተንቀሳቀሰ የሚገኘው አርሚ 7 ቅርብ ጊዜ የተቀላቀለውን ደግሞ አርሚ 15 የተባለ እነሱ አርሚ ብለው የሚሰይሙትን የግጭት ፈጣሪ ግጭት ጠማቂ ቡድን ታጣቂ የምንላቸውን አርሚ 7 እና አርሚ 15ን በመጠቀም የወልቃይት ጠገዴ ሰቲት ሁመራን አካባቢን በመጠቀም በምዕራብ ግንባር ላይ ጦርነትን ለመክፈት ህወሓት ዝግጅት እያደረገ ነው ያለው። ይሄ አይሆንም። አሁን ላይ ኢትዮጵያን ስትራቴጂካዊ በሆነ መንገድ ጦርነት ብንከፍትባት አሸናፊ ልንሆን የምንችልበት አቅጣጫ ደቡባዊው ግንባር ነው በማለት ደግሞ ሻቢያ በተቃራኒ ቆሟል። ስለዚህ በህወሓትና በሻቢያ መካከል አለመግባባት ተፈጥሯል። ሌላኛው ህወሓት ጦርነት ከፍትበታለሁ ብሎ የሚያቅደው የምስራቁን ድንበር ወይም ደግሞ የምስራቁን ግንባር ነው። በዚህ ደግሞ አዲግራትን ማዕከል አድርጎ የሚደረጉ እንቅስቃሴዎች ናቸው። ይሄም ለሻቢያ መንግስት ምቹ አልሆነለትም። ስለዚህ ሻቢያ አሁን ላይ ባለው አጠቃላይ ሁኔታ የራያ ድንበርን የመቆጣጠር ፍላጎት ነው ያለው። የምስራቁ ድንበር የምስራቁ ግንባር በነገራችን ላይ ህወሓትና ሻቢያ በምስራቅ ግንባር ላይ ሲንቀሳቀሱ የነበሩት የኤርትራን መንግስት ለመከላከል ኤርትራና ኢትዮጵያ ወደ ግጭት የሚያመሩ ከሆነ በሁለቱ ሀገራት መካከል ግጭት የሚፈጠር ከሆነ የኢትዮጵያ ፌዴራል መንግስት በሚወስደው እርምጃ ኤርትራ ላይ የጦር ዘመቻውን የሚያጠናክርበት ሁነኛ ግንባር ነው ተብሎ የሚታሰብ ከመሆኑም በተጨማሪ የቡሬ ድንበርን ይዞ እስከ አሰብ ወደብ ድረስ ያለውን ሁኔታ ለመቆጣጠር የሚያስችላቸው ቁልፍና ስትራቴጂካዊ ቦታ ነው። ስለዚህ ኤርትራ በዚህ ድንበር ወይም ደግሞ በዚህ ግንባር ላይ ከህወሓት ጋር ሆና የጦር ትንኮሳን የምትፈጽም ከሆነ ኢትዮጵያ በቀላሉ ወደ አሰብ ወደብ ትገባለች። የኢትዮጵያ ጦር በቀላሉ ህወሓትንም ሻቢያንም ድርምስምስ አድርጎ ወደ አሰብ ወደብ ስለሚገባ አሁን ላይ ኤርትራ ያላት ብቸኛ አማራጭ በምዕራቡ ግንባር በኩል ወልቃይት ጠገዴ ሰቲት ሁመራ ላይ ደግሞ የሚፈጠርባቸው ሌላ ኃይል ስላለ ደቡባዊ ግንባሩን ተመራጭ አድርገው በደቡባዊ ግንባር ላይ ነው ጦርነት መክፈት ያለብን ብለው የህወሓት ከፍተኛ አመራሮችና የሻቢያ ጦር ጀነራሎች የሻቢያ መንግስት አሁን ላይ አጣብቂኝ ውስጥ ገብተዋል፣ ውጥረት ውስጥ ገብተዋል። ሻቢያ ከመጀመሪያውም ጀምሮ እቅዱ የህወሓትን ዓላማ ማሳካት ሳይሆን የኢትዮጵያን የውስጥ ሰላም በማፍረስ ህወሓትን መጠቀም አድርጎ ያሰበው ነገር ሲሳካለት ህወሓትን ከጨዋታ ውጭ አድርጎ የራሱን እቅድ የሚያሳካበትን አካሄድ መሄድ ነው። ይሄ ያልገባቸው የህወሓት ባለስልጣናት ሻቢያ በምስራቅና በምዕራብ ግንባር በኩል ጦር ይከፍታል ብለው ሲጠብቁ ሻቢያ ደግሞ ጦሩን የምከፍተው በደቡባዊ ግንባር ነው። ምክንያቱም በምዕራብና በምስራቅ ግንባር የምከፍት ከሆነ
ምዕራቡ ግንባር ላይ የወልቃይት ጠገዴን አልችለውም የሚነሳብኝን ኃይል ከዛ በተጨማሪ ደግሞ የምስራቁ ላይ የኢትዮጵያ ጦር ገፍቶ ሄዶ አሰብ ወደብን በቀላሉ በእጁ ያስገባል፣ የቡሬ ድንበርን በቀላሉ ይቆጣጠራል። ለዚህ ማሳያ የሚሆነው የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳና የኢትዮጵያ የደህንነት ጉዳዮች ኃላፊ ሬድዋን ሁሴን ከወራት በፊት ቡሬ ድንበር ድረስ ሄደዋል። ከአካባቢው ነዋሪዎች ጋር ውይይት ተደርጓል። በአሰብ ወደብ ቅርብ ርቀት ላይ የተለያዩ እንቅስቃሴዎች ተደርጓል። ስለዚህ የኤርትራ ጦር የምዕራብና የምስራቅ ግንባር ላይ ጦርነት የመክፈት እቅድ የለውም። ደቡባዊ አቅጣጫ ላይ ብቻ አተኩሮ መስራት ይፈልጋል። ይሄ ደግሞ በሁለቱ ኃይሎች መካከል ግጭትን ፈጥሯል፣ ውጥረትን ፈጥሯል። ይሄ ውጥረት እየተፈጠረ ባለበት በዚህ ወቅት ላይ የካቲት 11 በዓል በዲያስፖራው ዘንድ በወጣቱ ዘንድ በመላው የትግራይ ህዝብ ዘንድ ድጋፍ እናገኛለን፣ ኢኮኖሚካል ሰፖርት እናገኛለን ብለው ያሰቡት የህወሓት የፊት አመራሮች አልተሳካላቸውም። ያ ዕቅድ ስለፈረሰባቸው ኮማንድ ፖስታቸውን ሰብስበው ውይይት አድርገዋል። አዲስ ኮምፓስ ሚዲያ ይዞት በወጣው መረጃ መሰረት ኮማንድ ፖስቱ ባደረገው ውይይት ላይ የተነሱ ሀሳቦች አስገራሚዎች ናቸው። ኮማንድ ፖስቱ የትግራይ ታጣቂዎችን፣ የጊዜያዊ አስተዳደሩን 3 ሰዎችን፣ የህወሓት አካላትን 3 ሰዎችን ይዞ በ9 አባላት ነው የሚመራው ይህ ኮማንድ ፖስት። እዚህ ኮማንድ ፖስት ላይ የትግራይ ክልል ጊዜያዊ አስተዳደር የሆኑት ጀነራል ታደሰ ወረደን አስወጥተዋቸው ነበር። አቤቱታ አቀረቡ፣ ይግባኝ አቀረቡ። ከዛ በኋላ በምክትል ሊቀመንበርነት አስገብተዋቸዋል። ዶክተር ደብረጽዮን ገብረ ሚካኤል ደግሞ ይህንም በኃላፊነት እየመሩት ይገኛሉ። ታዲያ ይህ ኮማንድ ፖስት ተሰበሰበና ጦርነቱን አሁን ለመጀመር የሚያስችሉ አስቻይ ሁኔታዎች አሉ ወይ በሚል ዙሪያ ላይ ግምገማን አድርጓል። ጦርነቱን መጀመር እንችላለን ወይ? ሻዕቢያ በደቡባዊ ግንባር ላይ ጦሬን አዘምታለሁ፣ የምስራቅና የምዕራብ ግንባርን ተው እያለ ባለበት በዚህ ወቅት ላይ ኮማንድ ፖስቱ ተሰብስቦ ጦርነቱን ለመጀመር አስቻይ ሁኔታዎች አሉ ወይ አለና 5 ነጥቦችን አስቀምጧል። ኮማንድ ፖስቱ ባደረገው የመጀመሪያው ስብሰባ ላይ የትግራይ ህዝብ አሁናዊ ሁኔታ ተገምግሟል። የትግራይ ህዝብ አሁናዊ ሁኔታ ደግሞ ከፌደራል መንግስቱ ጋር በመተባበር የትግራይን ሰላም ማስጠበቅ፣ ያለ ፍቃዱ እየታገተ እየሄደ የሚሞተው ልጃቸውን መጠበቅ፣ ትግራይ ክልል የጦርነት ቀጠና ሳትሆን የሰላም ቀጠና መሆኗን ማስመስከር ይፈልጋል። የትግራይ ህዝብ አሁናዊ ሁኔታ ከህወሓት ጎን አይደለም የሚል ግምገማን አስቀምጠዋል። ለዚህ ማሳያ የካቲት 11 ላይ የገጠማቸው ውርደት ነው። የካቲት 11ን በደማቅ ሁኔታ እናከብራለን ሲሉ በዲያስፖራውን በኩል አገር ውስጥ ባለውን በኩል የፋይናንስ ምንጭ ነው ብለው ባሰቡበት አካል በኩል ተቀባይነት ያላገኙበት ሁኔታ የተፈጠረበት ነው። ለዚህም ነው የትግራይ ህዝብ አሁናዊ ሁኔታ ከህወሓት ጎን አይደለም። ሁለተኛው የታጣቂዎች ሁኔታ ላይ በተለይ ይላሉ ህወሓቶች የተማረው ታጣቂ ወደ ጦርነት የመግባት ፍላጎት የለውም። ወደ ጦርነት የመግባት ፍላጎት ካለመኖር በተጨማሪም ደግሞ የኢትዮጵያ መንግስት እያመረታቸው ያሉ ድሮኖች ከተለያዩ ሀገራት የታጠቃቸው አደገኛ ድሮኖች ጭምር ስጋት አሳድሮበታል። ድሮኖቹን እንዴት ነው የምንከላከለው የሚል ጥያቄ እያነሳ ነው ያለው። ለዚህ ምላሽ ብለው የሰጡት ደግሞ አንቲ ድሮን መሳሪያዎችን ህወሓት ታጥቋል። ከኤርትራ ታጥቀናል፣ ከሌሎች ኃይሎች ታጥቀናል። አንቲ ድሮን ለየትኛው ድሮን እንደሆነ ግን የታጠቁት አልተናገረም። ምክንያቱም የቱርክ ድሮኖችን ሊቋቋም የሚችለው አንቲ ድሮን ሌሎች ሀገራትን ድሮኖችን ሊቋቋም አይችልም። የሌሎች ሀገራት የሌሎችን ሞዴላቸው የመከላከል አቅማቸው ይለያያል። ስለዚህ በድሮን ጉዳይ ሐሳብ አይግባችሁ። ድሮኑን የምንቋቋምበት ወይም ደግሞ ድሮኑን የምንከላከልበት አቅም ፈጥረናል በሚል ደረጃ ህወሓት ሐሳቡን አስቀምጧል። ታጣቂ ኃይሎቹ ወደ ጦርነት ከመግባት ካለመፈለግ በተጨማሪ ስጋት ውስጥ ነው ያሉት። የትኞቹ ታጣቂዎች? የተማሩ ታጣቂዎች፣ ዕውቀት የቀመሱት ታጣቂዎች፣ እነዚህ ስጋት ናቸው ለህወሓት። ስለዚህ የድሮኑን ጉዳይ አንቲ ድሮን ታጥቀናል ብለዋል። እንግዲህ የምናየው ጉዳይ ነው። ሶስተኛ የከሃዲውና የጠላትን ሁኔታ በተመለከተ ገምግመዋል። ጠላት የሚሉት ፌደራል መንግስቱን ነው። ከሃዲ የሚሉት ከህወሓት ጋር ሲሰሩ የነበሩ ዛሬ ላይ ለኢትዮጵያና ለትግራይ ህዝብ የሚበጀውን ለይተው ያወቁት እንደነ አቶ ጌታቸው ረዳ፣ ጀነራል ጻድቃን ገብረትንሳኤን ጨምሮ ሌሎች ኃይሎች በቅርቡ አዲስ አበባ እየገቡ ያሉ ኃይሎችን ጨምሮ አንዋጋም በማለት ክደት እየፈጸሙ ያሉ ኃይሎችን
የካዲዎችና የጠላቶቻችን ሁኔታ በማለት አስቀምጠዋል። በዚህ ሁኔታ ላይ ሲገመግሙ ወደ ጦርነት ለመግባት አስቻይ ሁኔታን አላገኙም። እስካሁን በተነሱ ሶስቱ ጉዳዮች ላይ ወደ ጦርነት ለመግባት የሚያስችል አስቻይ ሁኔታ አልተፈጠረባቸውም። አራተኛ አጀንዳቸው አቅምና ትጥቃቸውን ገምግመዋል። ያለን የትጥቅ አቅም፣ የታጠቅነው የጦር መሳሪያ፣ ያለን ሰራዊት ወደ ጦርነት ብንገባ ለህዋት ወግኖ ፌዴራል መንግስቱን የሚያጠቃ ኃይል አለን ወይ ሲሉ በየቀኑ የምንሰማቸው ከአርሚ እንደዚህ እጅ እየሰጡ ነው፣ እየሸሹ ነው፣ ነፃ መሬትን እየተቀላቀሉ ነው የሚባለው ቁጥር ከቁጥር በተጨማሪ በተጨባጭ ያለ መሬት ላይ ያለ እውነታ መሆኑን በይፋ አረጋግጧል። ስለዚህ የታጣቂና የትጥቅ ሁኔታውም ወደ ጦርነት ለመግባት የሚያስችላቸው አይደለም። አምስተኛና የመጨረሻ ያደረጉት ቀጠናዊና ዓለም አቀፋዊ ሁኔታውን ነው። ዓለም አቀፉ ማህበረሰብ ህዋት ፌዴራል መንግስቱ በድሮን ሊያጠቃኝ ነው፣ ሊከበኝ ነው፣ ጥቃት ሊፈጽምብኝ ነው ብሎ ለተባበሩት መንግስታት ድርጅት የጻፈውን ደብዳቤ አንቶኒዮ ጉተሬስ የአፍሪካ ህብረት መድረክ ላይ ተገኝተው ስለ ሱዳን የእርስ በርስ ግጭት ሲያነሱ፣ ስለ ዲሞክራቲክ ኮንጎ ሲያነሱ፣ ስለ ሌሎች በአፍሪካ እየተፈጠሩ ስላሉ ውጥረቶች ሲያነሱ በፌዴራል መንግስቱና በህዋት መካከል ያለውን ውጥረት አንስተው ሀሳብ አልሰጡም። ዓለም አቀፉ ማህበረሰብ ከኛ ጎን ነው ወይ ሲሉ ከነሱ ጎን ለመሆኑ አጠራጣሪ ሁኔታ የተፈጠረባቸው ጊዜ ላይ ነው። እነዚህን 5 ነጥቦችን አንስቶ ህዋት በማዕከላዊ ኮሚቴው ገመገመ። ስለዚህ አሁን ላይ ባለው ሁኔታ በትግራይ ክልል ጦርነት ለማስነሳት አስቻይ ሁኔታዎች አሉ ወይ ከተባለ አስቻይ ሁኔታ የለም። የትግራይ ጦርነት አይፈልግም። ወጣቱ ሰላም ነው የሚፈልገው። ከትግራይ ከመቀለ እስከ ደባርቅ ድረስ ህዋት ለስልጣን እንጂ ለህዝብ ጥቅም የማይቆም መሆኑ በተቃዋሚ ሰልፎች መልእክት ተላልፎለታል። የሚዲያ አካሄዳቸው፣ የሚዲያ የፕሮፓጋንዳ አቅማቸው ተዳክሟል። ከሻቢያ ጋር ውጥረት ውስጥ ገብተዋል። ደቡባዊ ግንባር ላይ ነው ምንዘምተው ብሏል ሻቢያ። በእነዚህ ሁሉ ጥያቄ ምልክት ውስጥ ያለው ህዋት ትግራይ ክልል ላይ ጦርነት ከፍታለው፣ ጦሬን አዘምታለው፣ አዲስ ጦርነት ላስነሳ ነው እያለ ሲፎክር የኢትዮጵያ ጦር ወታደራዊ ካምፖችን በትግራይ ክልል ያሉት ሙሉ ለሙሉ ቆጣጠራለሁ አለ። ደግሞ አብረው ሲሰሩ የነበሩት ጀነራል ጻድቃን ገብረትንሳኤ የኢትዮጵያ ጦር ህዋትን በቀናት ልዩነት ሳይሆን በሰዓታት ጭምር የገባበት ገብተው ሊያጠፉት እንደሚችሉ ጭምር ገልጸዋል። አሁን ይሄ ባለበት ሁኔታ ላይ ለትግራይ ህዝብ የጦርነት ከበሮ ከመምታት ይልቅ ሰላም ነው የሚያዋጣው። የፕሪቶሪያውን ስምምነት ይዘን ለህዝባችን እናልቅስ፣ ለህዝባችን ሰላም እንስራ ማለት ሲገባቸው ከሻቢያ ጋር እዛ እየተባጠሱ እዚህ ደግሞ ከፌዴራል መንግስቱ ጋር እየተባጠሱ ህዝቡን ለጦርነት ለመማገድ ከጫፍ ደርሰዋል። በትግራይ ክልል ያለው አሁናዊ ሁኔታ ይሄ ነው። ህዝቡ በሌላ ክንፍ ነው የቆመው፣ ሰላም እየፈለገ ሰላም ወዳድ ህዝብ ነው። ህዋት በሌላ ክንፍ ነው የቆመው፣ ህዝቡ አብሮኝ ያለው ወደ ጦርነት ገባለሁ እያለ እየፎከረ ነው ያለው። ይህንን ደግሞ ሻቢያ እንደምቹ ድል እጠቀማለሁ ሲል ያሰበው ሳይሆን ያላሰበው ገጥሞታል። የኢትዮጵያ ጦር ወታደራዊ ካምፖችን የሚቆጣጠር ከሆነ በህዋት ላይ እርምጃ የሚወስድ ከሆነ እስከ ቡሬ ድንበር አልፎ ከዛም ድንበሮች አልፎ የሚሄድ ከሆነ ህዋትን እደግፋለሁ ብሎ የመጣው ሻቢያ አሰብን አይደለም ሌላም ነገሮች ሊያጣ እንደሚችል ጭምር በተጨባጭ የሚያሳይ ሁኔታ ነው እየተፈጠረ ያለው። ለዚህም ነው ሻቢያ ሲደግፍ ህዋት አገኘው ብላ መጮህ የሌለባት፣ ቆም ብለው ማሰብ፣ ለህዝባቸው መጨነቅ ያለባቸው። በዚህ ጉዳይ ላይ ሐሳብ አስተያየታችሁን አስቀምጡልኝ። ወደ ሁለተኛውና የመጨረሻው አጀንዳ ተሻገርኩ። ሁለተኛውና የመጨረሻው አጀንዳችን የግብጽ መንግስት በሱዳን ባለው የእርስ በርስ ጦርነት ላይ አሜሪካ የሚደግፍ የትኛውም አካል ላይ ማዕቀብ ጥላለሁ የሚል መግለጫ ካወጣችበት ዲሴምበር 2025 የመጨረሻ ቀን ጀምሮ ግብጽ ኢትዮጵያ ላይ በጦርነቱ ተሳትፋለች ተብሎ የማዕቀቡ አካል እንድትሆን ከፍተኛ ጥረት እያደረገች ነው ያለችው። ለዚህም ነው በአልጀዚራ በሮይተርስ ላይ ጭምር ዘገባዎችን በማውጣት ሐሰተኛ ዘገባዎችን በማውጣት የኢትዮጵያ ጦር ለሱዳን ፈጥኖ ደራሽ ኃይል የጦር ቤዝ ገንብቷል የሚል ኢትዮጵያ ለወርቅ ማዕድን የምትጠቀምባቸውን አካባቢዎች ወታደራዊ ካምፖቻችንን ለፈጥኖ ደራሽ ኃይሉ የተገነባ ነው በማለት ሐሰተኛ ፕሮፓጋንዳቸውን እያወጡ በተደጋጋሚ ኢትዮጵያ እየደገፈች ነው ሲሉ ቆይቷል። አሁን ላይ ግብጽ ነገር ሁሉ በኢትዮጵያ ተላኳል፣ ኢትዮጵያ ነች ከዚህ ጦርነት ጀርባ ያለችው እያለች ራሷን አመቻችታ በተቀመጠችበት በዚህ ወቅት ላይ አፍሪመንስት የተባለው የሳተላይት መረጃን የሚያወጣው ድረገጽ ይዞት የወጣው መረጃ
ግብፅን አንገቷን አስደፍቷታል። አፍሪሜኒስት ባወጣው መረጃ ላይ የኢስት ኦናይት የተባለው የግብፅ አካባቢ ላይ ለሱዳኑ ጦር መሪ ጀነራል አልቡርሃን ወታደራዊ እንቅስቃሴ የሚያደርግበትን ቦታ ግብፅ እያዘጋጀች ቆይታለች። የግብፅ መንግስት በኢትዮጵያ ላይ በተደጋጋሚ ሲያቀርብ የነበረው ቅሬታ ላይ የተለያዩ ማረጋገጫ ጥናቶች ሲወጡ የአየር ማኮብኮቢያ የለውም ኦር ደግሞ ለወታደራዊ እንቅስቃሴ የሚያበቃ አይነት የቅድመ ዝግጅት ስራ ያልተሰራበትን አካባቢ ጦር ቤዝ ያለችው ራሷ ግን ኢስት ኦናቴ ጋር የገነባችው የአየር ማረፊያን እያደሰች ነው ያለችው። ለአየር ድብደባ ለድሮን ማኮብኮቢያ እንዲሆን አየር ድብደባ ጀነራል አልቡርሃን እንዲፈጸም የሚያስችል ማዕከል እየገነባች ነው። ከዛ አካባቢ ላይ አኪንቺ የተባለው ድሮን ተነስቶ በሱዳን ፈጥኖ ደራሽ ኃይል ላይ እርምጃ ሲወስድ አሳይቷል። ከነዚህ በተጨማሪ አዲስ የአውሮፕላን ማቆሚያም ግብፅ በዛ አካባቢ ላይ እየገነባች ነው ያለችው። የጦር ቤዝ አይደለም ወታደራዊ እንቅስቃሴ የሚደረግ አይደለም ብላ እንዳትክድ እንኳን እነዚህ መሰረታዊ የሆኑ ወታደራዊ እንቅስቃሴ የሚደረግባቸው ሁኔታዎች የቅድመ ዝግጅት ስራዎች በአካባቢው ላይ ተደርገዋል። ስለዚህ ግብፅ በይፋ በፊትም በይፋ እንደምትደግፍ ይታወቃል። ለጀነራል አልቡርሃን ድሮኖች ግን መንደርደሪያ አኪንቺ የተባለው ድሮን ፈጥኖ ደራሽ ኃይሉ ላይ እንዲቀባበልና ጥቃት እንዲፈጽም የራሷን ድጋፍ እያደረገች መሆኑን ያሳየ ክስተት ነው። ይሄ አፍሪሜኒስት የተባለው ድረገጽ መረጃ ባወጣበት ቅስፈት ላይ የተባበሩት መንግስታት ድርጅት መድረክ ላይ የተገኙት የግብፁ ቋሚ መልእክተኛ አምባሳደር ኢሃቅ አዋድ በሱዳን ባለው የእርስ በርስ ጦርነት ላይ ጎረቤት ሀገር ጦርነቱ እንዲቀጥል ድጋፍ እያደረገች ነው አሉ ኢትዮጵያ ላሉ። ግን ያስቀመጡት ሐሳብ ያስቀመጡት አቅጣጫ ያቀረቧቸው ማስረጃዎችና መረጃዎች ከዚህ የጦር ድጋፍ ወይም ደግሞ የጦር ቤዝ ግንባታ ጋር ተያይዞ በቀጥታ ከኢትዮጵያ ጋር የሚያያዝ ነው። የራሳቸውን ጉድ ደብቀው በምስራቅ ሱዳን እየተንቀሳቀሰ የሚገኘው ማለት ኢትዮጵያ እየደገፈችው ያለችው የሱዳን ፈጥኖ ደራሽ አማጽያንን እየደገፈች ነው የሚል መረጃቸውን ይዘው መጡ። ግብፅ ሁልጊዜም በኢትዮጵያ ላይ ክስ ትመሰርታለች። ራሷ በራሷ እጅ ደግሞ ውርደቷን ትቀምሳለች። አፍሪሜኒስት ያወጣውን የሳተላይት መረጃውን በምን ይክዱታል? አኪንቺ ድሮን ከዛ አካባቢ ተነስቶ ሱዳን ላይ ሲያርፍ አይተናል፣ ሰምተናል። የተለያዩ ሚዲያዎች እኮ ዘግበውታል። የሱዳን ፈጥኖ ደራሽ ኃይሉ በአልፋሽር ላይ ልክ ጄኖሳይድ ፈጽሟል በሚል ደረጃ ተጠያቂነት ይስፈንበት እየተባለው ባለው ልክ ጀነራል አልቡርሃንም ከዛ አቅጣጫ የተነሳ አኪንቺ ድሮንን ጨምሮ ሌሎች የጦር እንቅስቃሴዎችን እኮ በሱዳን ላይ ሲያዘም መረጃዎች ተወጥተዋል። እነዚህም መሸፈን የማይቻልበት ሁኔታ በተፈጠረበት በዚህ ጊዜ ላይ ግብፅ ጎረቤት ሀገር ድጋፍ እያደረገች ነው ማለት የኔን አትዩ ኢትዮጵያን ይሁን። ኢትዮጵያ ደግሞ መረጃና ማስረጃ ማቅረብ አይጠበቅባት። በትክክል በሳተላይት መረጃ ተረጋግጧል ኢትዮጵያ የጦር ቤዝ ለሱዳን ፈጥኖ ደራሽ ኃይል እንዳልገነባች። ለዚህም ነው የተባበሩት መንግስታት ድርጅትን ጨምሮ ሌሎች ዓለም አቀፍ ተቋማት ውሳኔ ያሳልፉ ነበር በኢትዮጵያ ላይ። ውሳኔውን ያላሳለፉበት ዋነኛ ምክንያት ይሄ ነው። ግብፅ ከነ አሜሪካና ከነ ሳውዲ ጋር ከነ ኳታር ጋር ሆና ጦርነቱን ለመቋጨት እየሰራው ነው ትላለች። በጎን ደግሞ ወታደራዊ ሰፈራውን ገንብታ አደገኛ ድሮን ወደ ፈጥኖ ደራሽ ኃይሉ እንዲላክ ድጋፍ እያደረገች ትገኛለች። ይሄን ነው የሰላም ጥሪ እያሉ ያሉት። ይሄን ነው እነሱ ሰላም ወዳድ ነን የሚሉት። ስለዚህ ግብፅ ራሷ ባቀረበችው ክስ ለራሷ ፈጣን ያጸፋ ምላሽ ነው የተሰጣት። ለዚህ መልስ እንግዲህ ሮይተርስ አልጀዝራ ደግሞ ይሰጡናል ተብሎ ይጠበቃል። ምክንያቱም ግብፅ እጅ ከፍንጅ ተይዛለች። ይህንን የሚያድበሰብስ ሪፖርት ደግሞ እንደለመዱት ኢትዮጵያ ላይ ክስ ባቀረቡበት ልክ ይዘው ይወጣሉ ተብሎም ይጠበቃል። በዚህ ጉዳይ ላይ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። አብሬያችሁ የቆየሁት እኔ ፍሬ ህይወት ዮሐንስ ነበርኩኝ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ ማድረግ እንዳትረሱ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር በማድረግ መረጃውን ለወዳጅ ዘመዶቻችሁ እንዲደርስ እንድጋብዙልኝ እጠይቃችኋለሁ። መልካም ጊዜ፣ ቸር ቆዩ። ባይ